የመቀለ ሰባ እንደርታ ጉዳይ ዛሬም ብዙዎችን እያነጋገረ ነው። ቡድኑ ዛሬም ያለ አሰልጣኝ ወደ ሜዳ ሊገባ ነው። በኢትዮጵያ ፕሪሚየር ሊግ በደረጃ ሰንጠረዡ ግርጌ ላይ ሆኖ በሊጉ ለመቆየት የሞት ሽረት ትግል እያደረገ የሚገኘው መቀለ ሰባ እንደርታ ከሜዳ ውጪ ባሉ አስተዳደራዊ ውዝግቦች ሳቢያ በስፖርቱ ቤተሰብ ዘንድ መነጋገሪያ ሆኗል። ቡድኑ ዛሬ ከቀኑ 7 ሰዓት ላይ ከሸገር ሲቲ ጋራ ወሳኝ 33ኛ የሊግ ጨዋታውን ያደርጋል። ነገር ግን ይህንን ታላቅ ጨዋታ ያለ ዋና አሰልጣኝ ለመጋፈጥ መገደዱን የተሰማው ነገሩ እንዲህ ነው። ባለፈው ሳምንት ክለቡ ከአሰልጣኝ ጸጋይ ኪዳነ ማርያም ጋር በስምምነት መለየቱን ቢገልጽም እስካሁን በወረቀት ደረጃ የተጠናቀቀ ነገር የለም። እንዲያውም በፌዴሬሽኑ መዝገብ ላይ አሁንም የቡድኑ ዋና አሰልጣኝ ተብለው የተመዘገቡት አሰልጣኝ ጸጋይ ናቸው። በምትካቸው የመጡት የቀድሞ የሐዋሳና ሲዳማ ቡና አሰልጣኝ ዘርአይ ሙሉ ከክለቡ ጋር የቃል ስምምነት ብቻ በማድረጋቸውና የወረቀት ስራቸው ባለመጠናቀቁ ባለፈው ጨዋታ በተቀያሪ ወንበር ላይ መገኘት አልቻሉም ነበር። ዛሬም በደሞዝ ክፍያ ዙሪያ ባልተፈቱ አለመግባባቶች ምክንያት አሰልጣኙ ጥያቄ ካልተመለሰ ወደ ሜዳ አልገባም ማለታቸውም ተሰምቷል። ክለቡ እስከ ጨዋታው መጀመሪያ ሰዓት ድረስ ጉዳዩን ለመጨረስ እየተሯሯጠ ቢሆንም ሁኔታው ግን አሁንም አሻሚ ነው። በሊጉ 19ኛ ደረጃ ላይ ለሚገኝና የመውረድ ስጋት ላንጠለጠለ ክለብ ይህ አይነቱ የቃል እንጂ የወረቀት ያልሆነ አሰራር ወቅታዊ ሁኔታን ያላገናዘበ በሚል ከባድ ትችት ከስፖርቱ ቤተሰብና ባለሙያዎች እየጫረበት ይገኛል። ተጫዋቾች ወደ ሜዳ ውስጥ ነፃ አእምሮ ይዘው እንዲጫወቱ ከጀርባ ያለው አስተዳደራዊ መዋቅር ጽኑ መሆን አለበት። መቀለ ግን በዚህ ወሳኝ ሰዓት ያለ መሪ መቅረቱ ስነ ልቦናዊ ጫናውን ከባድ ያደርገዋል። በሌላ በኩል በትግራይ ስፖርት አፍቃሪ ዘንድ ትልቅ ክብር ያላቸው አሰልጣኝ ገረሱ ሸመና በትናንትና የልምምድ መርሃ ግብር ላይ በይፋ ስራ መጀመራቸው ተሰምቷል። ክለቡ አሰልጣኝ ገረሱን በምን ኃላፊነት እንደሾማቸው በይፋ ባይገልጽም በዛሬው ጨዋታ ግን በስታዲየም እንደሚገኙ ይጠበቃል። ምናልባትም የእሳቸው መገኘት ለተጫዋቾቹ የተወሰነ ሞራል ሊሰጥ ይችላል ተብሎም ይታመናል። የአስተዳደር ስህተቶች በሜዳ ውጤት ላይ ያላቸውን ተጽዕኖ መቀለ ሰባ እንደርታ ዛሬ ከቀኑ 7 ሰዓት ላይ በሚያደርገው ጨዋታ የምናየው ይሆናል። ከውጤቱ ባሻገር ክለቡ የውስጥ ቤቱን በአስቸኳይ ካላስተካከለ በሊጉ የመቆየት ጭላንጭል ተስፋው ይበልጥ እየደበዘዘ መሄዱ አይቀሬ ነው።